እናቴ እኮ ልትዘይረን ነው የምመጣው አይደል? እንዴት በዚህ ፍጥነት ትቀያየራለሽ? በቃ ልትዘይረንም ከሆነ ዘይራ ማየት ትችላለች እንዴ? ሆ እናቴ እኮ ይሄን ዕቃ ገዝታ ስታመጣ ስለምትወደንና ቤታችን እንዳይጎድል አስባ እኮ ነው። ተባክክ እናቴ እኛን ትወደን ይለ እንዴ? በጣም ቆይ ቅድም ምን ስትይ ነበረ? አንዴ ክትፎን፣ አንዴ ቅቅሉን፣ አንዴ ቀይ ወጡን ስንት አይነት ነገር ገዝተና ስትይ አልነበረ? አሁን የእናት ልመጣ ስለሆነ ግን ሽሮ ልቅር ብለታ እንደዚህ አጥፍቻለሁ እኮ አላደርጉም። ለሱም ይሄን ጉድሽን እንዲያውቁልሽ እፈልጋለሁ። ያንቺ እናት ያንቺ አባት ስጋ ለኔ እናት ደግሞ ሽሮ። የትኛውም ሴት ከእናት ልትበልጥ አትችልም መቼም ቢሆን። እኔ ነኝ ለካ አስጠገኘው። ቤተሰቦች በገዙት ቤት እኔ ራሴ መብቴን አስከበርኩበት እኮ። ይሄን ማድረግ አልነበረብኝም። ወይኔ አህመድ፣ ለልጃችን እቺ ልጅ አትገባም ማለታቸው ትክክል ናቸው። ሄሎ፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ልጄ እንዴት ነሽ? ደህና ነህ አባቴ? እንዴት ነህ? አልሐምዱሊላህ። ሁሉ ሰላም? አልሐምዱሊላህ። ልጄ እንዴት እንደናፈቅሽ ነው። ደግሞ ምን ሆነ ነው ድምጽ ተለዋውጧል እኮ። አይ ልጄ ትንሽ የሆነች ነገር ሰታኝ ጉንፋን ነገር ነው የሚያነፋል። እኔን አባቴ አይዞህ። እና ምን አዲስ ነገር አለ? ይኸው ከክፍለ ሀገር ገባሁኝ ደወልኩልሽ። አዎ እኔም እኮ ከክፍለ ሀገር እንደገባክ ሰምቼ ነው ደወልኩልክ። እና አባቴ መች ነው እኔ ጋር ይፍጣር? አይ አንቺ ልጅ እንደው ገና ከባልሽ ጋር በቂ ጊዜ ሳታሳልፉ እንደው አሁን ሌላ ሰው የምትጋብዙበት ሰዓት ነው? አይ አባቴ እኔና ባለቤቴ እኮ በደንብ ጥሩ ጊዜ እያሳለፍን ነው። ወይ እንምጣ ስንል ክሻት ልጅ እኛ መምጣቱን ጠልተነው መሰለሽ? ባልሽንም በወጪ በምናምን ማስጨነቅ አንፈልግም። መቼም አባቴ መጣ ብለሽ ዝም አትይው። እሱም አማች መጣ ብሎ ዝም አይልም። አባቴ ምንም ያጨናንቅ ነገር የለም እኮ እቤት ውስጥ ባለው ነገር ፈታ ብለን እናፍጥራለን። ደግሞ ዋናው መሰባሰባችን ነው እንጂ የፍጣሩ ጉዳይ አይደለም። እሱ ይደርሳል። አላህ እድሜና ጤና ይስጠን። ይደርሳል። አሚን ይሰጠናል። ደግሞ እሺ አሁን መች ነው የምትመጣው አባቴ? እኔ እኮ በጣም ነው ናፈቀኝ። እማዬንም አንተም ተመካክራችሁበት ነው። ይኸውልሽ ልጅ አሁን እኔ አንቺ ጋር የመምጣት ቅድም ፕሮግራም የለኝም። ከሆነ ከረመዳን በኋላ ኢንሻአላህ ለኢድም ቢሆን እንዘያያለን። አይ አባቴ እኔ እኮ ኢፍጣር አንድ ቀን ሰው ሳላይ እኮ ረመዳኑን ሊወጣት ማገባደጃው ላይ ደርሷል። እንዴ እኔ አንድ ቀን ከሰው ጋር የማፍጠር ፍላጎት የሌለኝ ነው የሚመስለው። በቃ አንድ ቀን እንኳን ከኔ ጋር አፍጥሩ እስኪ። አልናፍቃችሁም እንዴ? ነስ ቢሆን እኔ የምለው ልጄ የእርሱ ቤተሰቦች አይዘይሯችሁም እንዴ? እንዴት እንደምጠራቸው ቢያውቅ ደግሞ እንደዚህ ነው። ሄሎ ሄሎ፣ ወይ አባቴ ምን ነው ድምፅሽ ነበር? ኔትወርኩ ነው እኮ ኔትወርኩ። ምን አልሽ? ይመጣሉ ይዘይሩኛል። ታዲያ እነሱ ከመጡና ከዘየሯችሁ ምንድን ነው? በእኛና በእነሱ መሀል ልዩነት የለም። እኔም እንዳልኩሽ ክፍለ ሀገር ለስራ ወጣ ብዬ ነበር። አሁን መተሃላ አባቴ እኔ መዘየር አያስፈልግም እንዴ? ወይ እኔ ልምጣ ስልህ እንኳን ትንሽ ትለኝ። አይሆንም ልጄ፣ ይልቅ ከረመዳን በኋላ ለኢድም ቢሆን እንገናኛለን ኢንሻአላህ። በይሽ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ከአባትሽ ጋር እያወራሽ ነው እንዴ? አዎ አባቴ ደወልኩ። አይ ጥሩ ነው፣ ደስ ይላል። አብረን አንድ ቀን ኢፍጣርና ፍጥር ምናምን ስለ አንዴ በአንቺና ባለቤትሽ ጥሩ ጊዜ እያሳለፋችሁ አይደለም፣ አብራችሁ ጊዜ አሳልፉ ምናምን እያለ ተጣጣለ። እኔ ቢያንስ እንኳን አንድ ቀን ከሰው ጋር ማፍጠር የለብኝም? ጓደኛዬም ነይ አብረን እናፍጠር ስላት እምቢ አለች። የኔ ወድ ሰው እንደዚህ እንደናፈቀሽማ አቀሪ። ዛሬ እንደውም ትልቅ ሰርፕራይዝ ነው ይዤልሽ የመጣሁት። ከምን ሰርፕራይዝ አባቴ? ያ አላህ ይሄ ማታ ማታ የምታመጣልኝ አበባና ቾኮሌቱ ራሱ በዝቶብኝ አሁንም ድጋሚ ፍቅር
ዛሬ እሱ አይደለም አበባ ቸኮሌት ነው አይደል? ከዛም የተለየ ትልቅ ነገር ነው ይሄድሽ የመጣው። እሺ መገመት ትችላለህ? ትችላለሽ ገምቺ። እሺ ባለፈው ተሰቅሎ ያየነው ቀሚስ ነው? አንቺ ደግሞ ከዛም የከፋ ነው ትልቅ ነገር ነው እያልኩሽ። ከዛ የከፋ ምንድን ነው? እሺ ምንድን ነው? ይኸውልሽ ዛሬ ቤታችን ውስጥ ትልቅ እንግዳ ሊመጣ ነው። እውነትም ትልቅ ሰርፕራይዝ። አሁን ከሰው ጋር ማፍጠር እንደፈለኩት አሁን ሰው ልታመጣልኝ ነው? እኔ እኮ ግራ ገብቶኝ ነው ምን እንደምናደርግ ላማክርሽ ፈልጌ ነው የጠየኩሽ እኮ። እሺ በምንድን ነው የሚያፈጥሩት? ማታ እኔ እናንተ አፍጠረን የተራረፈ ሽሮ ብቻ ነው ያለው ፍሪጅ ውስጥ። እሺ አሁን ምንድን ነው የምናደርገው? እንደዚህ እናድርግ። ምን መሰለህ፣ ስጋ ቤት ትሄድና ለክትፎ ለብቻ ታስከትፋለህ፣ ለቀይ ወጥ ለጥብስ ምናምን ደግሞ ለሚሆነው ደግሞ ለብቻ ይዘህልኝ ትመጣለህ። ሱፐር ማርኬትም ትሄድና ከዚህ ሰዓት በኋላ ብስኩት ጠብሼ መችሳ እንደርስም ነበር። እንዴ የታሸጉ ነገሮች ብስኩት ምናምን አለ፣ ሳምቡሳም አለ። እነሱን ተገዛለህ። ሌላ ምን ይጨምር? ኧረ እኔ ወደ ተረጋጊ። እንዴ ይሄ ራሱ እኮ በጣም ይፈዛል። ትልቅ እንግዳ ይመጣል እያልከኝ አይደል እንዴ? ያንተ ትልቅ እንግዳ ደግሞ ለምን እንግዳ ነው? በደንብ አድርጌ መንከባከብ አለብኝ። እሱ እኮ ይገባኛል ማለት ነው፣ ግን እንደዛ ትጨነቂ። አይ ትሄድና ፓፓያም ሀብሀብም ሙዝ ምናምን ጨማምርበትና ይዘኸው ነው። ችግር የለውም። የሚበጣበጥ ነገር ጁስ ምናምን ነገር ጨምርሽ። ችግር የለውም። እኔ የሚያስፈልገውን ሁሉ እገዛለሁ። እንደውም በቃ እዛ ሆኜ ያቃተኝ ነገር ካለ ምናምን ደውዬ ጠይቅሽና በቃ እኔም እየደወልኩ አረጋግጣለሁ ምን እንደገዛክ። በቃ ችግር የለውም። ለዛውም በቃ አሁን ልሂድና ሰዓቱም እየሄደ ነው። ቆይ ከመሄድ በፊት ማን እንደሚመጣ እኮ አልነገርከኝም። የኔ ጓደኞች ወይስ ያንተ ጓደኞች ናቸው የሚመጡት? አልነገርኩሽም ለካ። እስኪ ንገረኝ። ይኸውልሽ ዛሬ እናቴ ልመጣ። እናቴ? አዎ እናቴ። ኮስ እኛ ቤት? አዎ። እና እሱን ሰርፕራይዝ ያልከኝ? ምን ነው በዚህ ፍጥነት ፊትሽ ተለዋወጠ? አሁን ደስተኛ አልነበርሽ እንዴ? እና እንግዳ ሊመጣ ነው ስልሽ። አህመድ እኔ ምንም ነገር እንድትናገረኝ አልፈልግም። በቃ የምሄድበትን ቦታ ልላካት እረስቼው ነበረ። ሲጀምር ሰዓትም ረፍዶብኛል። ወዴት ነው የምትሄጂው? ልሄድ ነው። አሁን እዚህ እንግዳ ይመጣል ስልሽ እቃ ገዛዛና ና አዘጋጅተን በሰፊው እንጠብቃችኋለን እያልሽኝ ነበር። በቃ ተናግሬያለሁ። ያለ የተራረፈ ሽሮ አለ፣ የተራረፈ ግብስብስ ነገር አለ። እነሱን ጨማምረን ምናምን ነገር አቅርበንላቸው ይበላሉ። ከዛ ነው ይሄዳሉ። ሌላ ምንም ነገር መነጋገር አልፈልግም። አሁን ስጋ ገዛ ለቆዩ ለክትፎ ምናምን እያልሻል ነበር። እናቴ እንደሆነ ስታውቂ ነው ሽሮ ሙቅና ምናምን ስጣት ብትይው። አይ እንግዲህ የምታቀርብላት ከሆነ አቅርብላት። በቃ ጨርሻለሁ። ሀናን ቆይ ምን ሆነሽ ነው? ቅድም ለአባትሽ ሰው ናፈቀኝ ሰው ራበኝ ናለኝ ስትይ ስንት ነገር ስትናገር ያልነበረ? አሁን እኔ እናቴ እንደመጣ ስታውቂ ነው እንደዚህ ተቀያየርሽ ያለሽው? በቃ ቅድም ያለፈው ነገር አልፏል። መደጋገም አይቻልም። ቅድም ተናገርኩት አለፈ፣ በስህተት ነበር። ይሄ ቅድም አሁን ግን እናቴ እንደመጣ ስናገርሽ ግን ሁሉ ነገር ተቀያይረሽ ለመውጣት ተነሳሽ አይደል? መብቴ መሰለኝ። ምን ነው ተጨቃጨቀው? እናቴ እኮ ልዘይረን ነው የምመጣው አይደል? እንዴት በዚህ ፍጥነት ትቀያየራለሽ? ቅድም ስንት ነገር ስትይ አልነበረ እንዴ? አንዴ ስጋውን፣ አንዴ ክትፎን፣ አንዴ ኮኪሱን ስንት ነገር ስትናገሪ እንዳልነበረ? አሁን እናቴ እንደምመጣ ስታውቂ ግን ተቀያየረሽ እንዴ? ቀጠሮ አለኝ ብለሽ ልትወጪ ተነሳሽ አይደል? በቃ ልትዘይረንም ከሆነ ዘይራ ማየት ትችላለች እንዴ? ከዚህ በፊት ምን ነበር ያልኩት? በእኔ እናንተ መሀል እናትህ እንዳትገባ ብዬ ስንት ተናገርኩት? ተናገር ይጨርሻል። ቆይ ምን አደረገችሽ?
እሱን ራስ ታውቃለህ። መደጋገም አይጠበቅብኝም። ግን አንቺ ምን አይነት ሰው ነሽ? እንደ ማንኛውም ሰው እሷ እኮ ልትዘይረን የመጣው አይደል? እኔ እናት ትዘይረን አልኩኝ እንዴ? በቃ አለ ሽሮ አቅርብላት። ምንድነው ከሽሮ ሌላ ምን ፈለግ? ቆይ እንዴት ብታስቢ ነው? ለአንቺ ጓደኞችና ለእኔ ጓደኞች ሲሆኑ ስጋ፣ ለእናቴ ሲሆን ደግሞ ሽሮ ነው የሚያምራት? ይኸውልህ አህመድ፣ ቅድም ተነጋግረን ጨርሰናል አይደል እንዴ? አይ እኔ ቤተሰቦቼ ያዋጡኛል ከአንቺ ሌላው ቤተሰቦቼ ይሻሉኛል ምናምን የምትል ከሆነ ደግሞ መሄድ ትችላለህ። ምናች መሄድ ትችላለህ? ወይ እረስቸው። እኔ ነኝ ለካስ ጥገኛው። ቤተሰቦቼ በገዙት ቤት እኔ ራሴ መብቴን አስከበርኩበት እኮ። እኔ እወጣለሁ እንጂ ጥገኛዋ ለምን እዚህ ትቀመጣለች? እኔ እወጣልሃለሁ። ይኸውልሽ አና አንድ ነገር ትሰሚያለሽ? ቤተሰቦቼ እኮ ይሄን ቤት ገዝተው ሲሰጡት ሁለታችንም የለወጣችንን ፍላጎት ስለሚፈልጉ ነው። እኔና አንቺ እኮ ስንጋባ ሁለታችን ብቻ ነው የተዛመድነው አይደል? ቤተሰቦቻችን አብረው የተዛመዱት። የአንቺ ቤተሰቦች ለኔ ቤተሰብ፣ የኔ ቤተሰብ ነው ለአንቺ ቤተሰብ ሆኖ ነው የተሳሰርነው። ለምን ነው እንደዚህ የምታስቢው? ቆይ ስማኛ፣ ከፈለክ አለመምጣት ይችላል። ይኸውልህ ቤተሰቦቼ የገዙት ቤት ነው ምናምን፣ እሷ ጥገኛ ናት የኔ ሰራተኛ ትሆናለች ብለህ የምታስብ ከሆነ ደግሞ ማለት ነው በጣም ተሳስተሃል። እኔም ቤተሰቦች አሉኝ፣ ቤተሰቦቼ ጋር ሄጄ መቀመጥ ይችላል። አለቀ። እኔ በቃ አሁን ምንም መጨቃጨቅ አልፈልግም። ስራ ሰዓት ረፍዶብኛል። ሌላ ትርፍ ንግግር ከኔ ጋር ለመነጋገር አትሞክር። በኋላ ግን ይቆጭሻል። እሺ አሁን የምትሄጂበት ጓደኞችሽ የሚያዋጡሽ እንዳይመስልሽ። ከዛሬ ነገ ትሻሻላለች ብዬ ጠበቅኩ፣ ግን እሷ አሁንም ያው ነች። እና እንዴት ነው የዚህን ያክል ለእናቴ ጥላቻ እያላት ህይወታችን የሚቀጥለው? አይ እኔ ፍቅር ይሄ ነጋ ከነጋ ስንቴ ነው የምትሉኝ? ከዚህ ጋር ፍቅር ያዘሽ እንዴ? ምን ታደርገዋለህ? ውበቱ በጣም ያምራል አይደል? በጣም ለዚህ እኮ ነው እናቴ ገዝታ ያመጣችልን። እንዴ ቆምን ነው ፊትሽ ተለዋወጠ? የሚያስከፋ ነገር ተናገርኩ እንዴ? ቆይ አውቃለሁ እናትህ ይሄንን ገዝታ እንዳመጣችልህ አውቃለሁ፣ ግን መደጋገሙ ምን አስፈለገው? እኔ እኮ እጅሽ ላይ ስላየሁ ነው አይደል እንዴ ጠየቅኩሽ? ለምንድን እንደዚህ ቶሎ ቶሎ የምትናደጂው? ይኸውልህ ይሄ ዕቃ የተገዛ ጊዜ እንዳትቀበላት ይመለስ ብዬሽ ነበር። አንተ ግን አይ የመጣ ስጦታ አይመለስም ምናምን ነገር አልክ። ከመቼ ነው በስጦታ የመጣ ዕቃ የሚመለሰው? ይኸው እዚህ ቤት ከገባ ጀምሮ ይሄ ዕቃ ሰላሜን እየነሳኝ ነው። ይኸው አሁን ደግሞ የእናትህን ስም ጭራሽ ጨመርክበት። ታውቃለህ ይሄንን ዕቃ እኮ የምወለውለው አንተ ደስ እንዲልህ ብዬ ነው። እናትህ ስለሰጠች ደስ እንዲልህ ብዬ። ሰሚያለሽ? እናቴ እኮ ይሄን ዕቃ ገዝታ ስታመጣ ስለምትወደንና ቤታችን እንዳይጎድል አስባ እኮ ነው። ስለምትወደን? አዎ ስለምትወደን። ተባክክ እናትህ እኛን ትወደን የለ እንዴ? በጣም እንጂ እንደውም እኔ ይሄ ዕቃ ቢመለስ ጥሩ ነው። መጥፎ ስሜት እየተሰማኝን ይሄ ዕቃ ከመጣው ጀምሮ። እሺ በቃ አትናደጂ። እኔ አንቺን ለማስከፋት ፈልጌ አይደለም እኮ የተናገርኩ ያለሁት። እሺ ቃል ግባልኝ። በምን ነው ቃል የምገባው? አንደኛ ይሄንን ዕቃ እንደምትመልሰው። አይሆንም። ለምንድን ነው የማይሆነው? አክብራ ስለመጣችልን ነው አላለ። ይኸውልህ አስጨርሰኝ። ሁለተኛ ደግሞ እናትህ መታ በእያንዳንዱ ነገር ስሟን እየተነሳ እዚህ ቤት ውስጥ ሰላሜን እንዲነሳኝ አልፈልግም። ይሄ ዕቃ ይመለስና ሰላሜን ላግኝ። እኔ አውቃለሁ ውድ ነው። እኛ
እኛም ሰርተን የምናገኘው ገንዘብ ነው ይሄ። ግን ሰላሜን እንዲበጠብጠኝ ትዳሬን እንዲፈርስብኝ አልፈልግም። እኔ እኮ እየነገርኩሽ ነው። በቃ ከአንቺ ሰላም ጋር ምንም የሚያገናኘው ነገር የለም። እቃውም ቢሆን በክብር ነው አይደል የመጣው? በቃ በክብር ይቀመጥ። ከአንቺ ሰላም ጋር ምንም የሚያገናኘው ነገር አለ? እሺ እቃው አይመለስም ካልክ በእያንዳንዱ ነገሮች ውስጥ የእናትህን ስም አትጥራብኝ። እኔም ሰላሜን ላገኝ ኡፍ ልበል እስኪ። እሺ ንውድ፣ እኔ አንቺን ለማናደድ ለማበሳጨት ፈልጌ እኮ አይደለም። ስለዚህ እባክሽ አትናደጂ። ቃል የምትገባልኝ ከሆነ አልበሳጭም፣ ጸጥ እላለሁ። እሺ በቃ ንውድ፣ አንቺ ማዘን አልፈልግም። ሙሉ ቃል እሰጥሻለሁ። በቃል ኪዳን አሰረች። በእናቴ ድንበር ላይ እንድታልፍ ፈቀድኩላት። ግን ይሄን ማድረግ አልነበረብኝ። የትኛውም ሴት ከእናት ልትበልጥ አትችልም መቼም ቢሆን። ይሄን ማድረግ አልነበረብኝም። ወይኔ አህመድ፣ ደግሞ እናቴን ጠልታ እኔ ልትወደኝ አትችልም መቼም ቢሆን መቼም። ሰላም አለይኩም ጓደኛዬ። ወአለይኩም ሰላም። እንዴት ነሽ? ደህና ነኝ። ደህና ነሽ? አለ ፀሐዩን ግን አይተሻል? ቆየሽኝ እኮ። አሁን ቆየሁኝ። በእናትሽ ታክሲ አጥቼ እኮ ነው። አቆየሽኝ። በእናትሽ ተይኝ እስኪ። ዛሬ ሙዴ ራሱ ተረብሿል እኮስ። ሙዴ ራሱ ተረብሿል። ምን ሆነሽ ነው? ተይኝ እስኪ። ዛሬ በጾም ምድር ባሌ በማይሆን ሰዓት ነጅሶኝ ነው ከቤት የወጣሁት። ምን አለሽ? ያ የባለፈው ነገር ነግሬሽ ነበር። እሱ ነገር ድጋሚ ምን አለሽ? ምን እንዳለኝ ታውቂያለሽ? ሰርፕራይዝ አለሽ አለኝ። ምንድነው ሰርፕራይዙ ምናምን ነገር አልኩት። ከዛ ሰርፕራይዙማ እንግዳ ሊመጣ ነው ምናምን ነገር አለኝ። ሰርፕራይዝ ሲለኝ መጀመሪያ ምን እንዳሰብኩኝ ታውቂያለሽ? አበባውና ቾኮሌቱ እንደማታ ማታ አሁንም ድጋሚ ይመጣልኝ መስሎኝ ደስ ብሎኝ ነበር። ከዛ እንግዳ ሊመጣ ነው። እሺ እንግዳ ስለመጣ እኔም ደስ አለኝ ታውቂያለሽ። መጀመሪያም እንግዳ ስለምፈልግ በፋዘር ጋር እየደወልኩላት ነበር። ከዛ ማን ቢመጣ ጥሩ ነው? እናቱ አይደለች እንዴ? ታዲያ ምን ችግር አለው? ምን ችግር አለው ማለት ምን ማለት ነው? እያወቅሻት ከሷ ጋር እንዴት እንደምጣላ ታውቂያለሽ። ገና ስታየኝ ራሱ ታመነጫጭቀኛለች። አይ እንዲህ መሆን የለብሽም። ምን ቢሆን እኮ የባልሽ እናት ነሽ። ለምን እንዲህ የምትሆኚ አንቺ? አይ የባል እናት፣ አንዳንድ የባል እናቶች እንቁ አድርገው ነው የሚንከባከቡሽ። እሷ ግን ገና ስታየኝ ራሱ እንዴት እንደምታመነጫጭቀኝ ታውቂያለሽ። ያ የድሮውን ነገር ይዛ ማለት ነው። አንቺ ራስሽ የድሮ ቂም ይዘሽ እስካሁን ድረስ ታኝከልሽ፣ እስካሁን ታወራለሽ እንዴ? እቺ ደግሞ አንቺ የምታደርጊው ነገር ነው እያደረኩት ያሉት ነው። እሺ አሁን በእናትሽ ነው ወደ ቤት እንሂድና ትንሽ እስኪ እናውራ። አህመድ፣ ከስንት ጊዜ በኋላ መቼም እኔም ቤታችሁ ዛሬ መጣሁ። አዎ ከስንት ጊዜ በኋላ ተገናኘን አይደል? አዎ። ጾም እንዴት ነው? አሪፍ ነው ኢንሻአላህ። አይ ማሻአላህ እየበረታችሁ ነው። እያለቀብን ነው ጾሙ እንግዲህ። አዎ አሁንማ እኮ ተጋመሰ አይደል? እንጨርሰው እኮ ነው። እኔም እንግዲህ መንገድ ላይ ነበርኩኝ ለስራ ወጣ ገባ እያልኩኝ ክፍለ ሀገር። አንድ ቀን እንኳን በአግባቡ ከቤተሰብ ጋር ሳልጾሙ ረመዳን እንደዚሁ እልም አለ እና ቅድም መቼም ቤተሰብ እንደሚናፍቃት አባቷን ማየት እንደጓጓች ገምተህ እስኪ ዛሬ አፍጥር እኔ ጋር ይምጡ
እሷ ግን እርሶ እንደሚመጡ ማወቅ የለባትም ሰርፕራይዝ ይሁን ብለህ ስትለኝ እኔም እንግዲህ ያሰብከው ነገር አለ ብዬ ሰርፕራይዝህንም ላለማበላሸት ብዬ እሺ ብዬ መጣሁ። አዎ ልክ ብለዋል። ቅድም እኮ በስልክ ስታው አብሬያት ነበርኩ እየሰማው ነበረ። ያው ብዙ ጊዜ ሰው ራበኝ ሰው ናፍቀኛል ምናምን ብዙ ነገር ትለኛለች እና ምናልባት እሱ ደግሞ ወደዚህ ሲመጡ ደስተኛ ትሆናለች ብዬ ስላሰብኩ ለዛ ነው ሰው ሳታውቅ እንዲመጣ ያደረኩት። ማይ ጥሩ ነው። ናው ልጄ ብቻዋን አይደለም ያደገችው ስናሳድጋትም ማህበራዊ ነገር ይለመደች ናትና ሰው ሁሌ ትፈልጋለች እና እንግዲህ ምን ይደረግ አንዳንዴ ደግሞ እኛ በማይመችን ሰዓት መልመድ አለባት። በመጣው ሰዓትም ደግሞ እኮ እኔ ወደ እናንተ ጋር መጥቼ ዚያራው ምኑንም እንዳልል ትዳራችሁን በቅርብ ጊዜ እንደመጀመራችሁ ሁለታችሁ ብቻ ማሳለፍ የምትችሉትን የፍቅር ጊዜ ልሻማችሁም ስለማልፈልግ ነውና ለዛ ብዬም ነው ብዙ ምግርም አላበዛው ወደ እናንተ ቤት። አህመድ መቼም እኔም ደግሞ አሁን ምንም ሰርፕራይዝ ይሁን አፍጠር ቤትና ብለስ ብትለኝም እናንተ ገና ልጆች ናችሁ። እናንተ ለማቋቋም ተብሎ ነው የቤትም አላህ ይስጣት እናትህ ቤቱንም ገዝታ ያሰጠቻችሁ። እኛም በመንችለው እናንተን ማቋቋም ባገዝ ይኖርብናልና እስኪ ለአፍጠር የሚያስፈልገውን የአፍጠር ወጪ እኔ እሸፍናለሁና አካውንትን ንገረኝና ትራንስፈር አደርጋለሁ። አረ ችግር የለውም የኔ አባት፣ ምንም የሚያስጨንቅ ነገር የለም። ሁሉም ነገር ተዘጋጅቷል። እርሶ ብቻ ስለመጣችሁ እኛ ደስ ብሎናል። አይሆንም በዚህ ቅጽበት መቼም ሁሉ ነገር መጥቷል ብትለኝ እኔ አላምንም። እኔ ላለማስጨነቅ ነው አይደል? አረ ችግር የለውም። ሁሉም ነገር እኮ እሷን ነግሬያት ደስተኛ እንድትሆን ብዬ እርሶ እንደመጡ ራሱ አልነገርኳትም። ሰርፕራይዝ አለን ያልኳት እናቴ እንደመጣ ይነገርኳት። አሃ ስለዚህ አፍጥሩም ተዘጋጅቷል ብትለኝ? ተዘጋጅቷል፣ ችግር የለውም። ሁሉ ነገር ሙሉ ነው። እሺ በቃ እሺ። ለማንኛውም እሷም እስክትመጣ ቁርአን አቀበለኝና እየቀራው ልጠብቃት። እንዴት እንደደከመኝ እና ረፍት ለማድረግ እንዴት እንደፈለኩኝ ክፈችዋ። ቆይ እዚህ ምን ልትሰሪ ነው የመጣሽው? እኔማ ጓደኛዬ ነሽ ማረፊያ ያለኝ ብዬ ነው የመጣሁት። አሃ የወንጀልሽ ተባባሪ የትዳርሽ መፍረስ ምክንያት ልታረጊ ነው ማለት? ሴትዮ ቀለል አድርጊው እንጂ እኔ ገብቼ ረፍት ለማድረግና ለዛች ሴትዮ ኢፍጣር ለመስራት ብዬ ነው እዚህ የመጣሁት። ወደ መጣሽበት ተመለሽ። አልገባሽም? ይሄ እኮ ትዳር ነው፣ ሌላ ነገር አይደለም። ትዳር ቢሆንስ እኔ ትዳሬ መች ፈረሰ? ምንድነው የምታወሪው? እኔ አሁን አትቀልጅ እስኪ። ክፈች ነው ወደ ቤትሽ ተመለሽ። እኔ አላዋጣሽም። ሂጂ ወደ ባልሽ ጋር ነው። አዎ እና አላስገባሽም እያልሽኝ ነው? ግቢና አፍጥርሽን ስሪ ነው። አዎ እኔማ ጓደኛዬ ነሽ። እየቀለድሽ ግን አይደለም? ወደ ቤትሽ ተመለሽ፣ ሌላ ነገር እንዳይፈጠር ነው። አዎ እሺ ገቢ ወደ ቤትሽ። በጣም ባለጌ ናት ከምር። ለምንድን ነው በር ሳንኳኳ የማትከፍተው ቶሎ? ኧረ እኔ አልቆየሁም እንዴ። አሁን አይደል እንዳንኳኳሽ? ስንት ሰዓቴ ነው? እኔ አሁን ማረፍ ብቻ ነው የምፈልገው፣ ደክሞኛል። ምን እያልሽ ነው? ምንድን ነው? እኔ እኮ የመጣሽው ሀሳብሽ ቀይረሽ ለመስራት መስሎኝ ነበረ። መጀመሪያም ተነጋግረን የፈተንበት ጉዳይ ስለሆነ አልመለስም ወደ ኋላ። ታውቃለህ ደግሞ እኔ ወደ ኋላ እንደማልመለስ።
እናቴ ለመዘየት ትመጣለች እያልኩሽ እኮ ነው። ስማኝ፣ እኔ እናት መጣች እንትና መጣ አያገባኝም። እኔ በቃ ያለውን ሽሮ ይቀርባል፣ ይበላሉ። ደግሞ ምርጥ ምግብ ነው፣ ይጣፍጣል። ለእናቴ ነው ለመዘየር መጣ ሽሮ ያደረ ሽሮ ማቀርብላት። ምን ሆነ? እኛ ምን በላውን ብትበላ ትሞታለች እንዴ? ቢገባሽ እኮ የኔ እናት ማለት እኮ ላንቺም እናትሽ እኮ ነች። ለኔ እናት አይደለችም፣ እኔ እናት አለኝ። የኔ እናትማ ከማንም ጋር አላወዳድራት። ያንተ እናት ያንተው ናት፣ የኔ እናት የራሴ ናት። እኔ እናንተ ምን የሚያገናኝ ነገር? ቆይ ከመቼ ጀምሮ ነው እንደዚህ አይነት አስተሳሰብ ውስጥ እንደዚህ አይነት ነገር ማሰብ ከጀመርሽ? ቆይ ከመቼ ጀምሮ ነው ይሄ ሁሉ ጭካኔ ግን? እኔ አሁን በእናትህ አጭቅጭቀኝ። ኡፍ ፍሪጅ ውስጥ አለ አሙቃ አቅርብላት። ማታቀርብ ከሆነ እኔ ራሴ አሙቄ አቀርብላታለሁ። ችግር የለም ነው። በቃ ይሄ ነው ምላሽሽ? አዎ ይሄ ነው ምላሽ። ልተኛ ነው። አጭቅጭቀኝ ነው። ወይኔ ጉድ ፈላ! ወይኔ ጉድ ፈላ! ኧረ አህመድዬ ጉድ ሆንኩልህ እኮ። ወይኔ ጉድ ፈላ! ወይኔ ጉድ ፈላ! ወይኔ ጉድ ፈላ! ኧረ ቅበረኛ አህመድዬ፣ አባቴ እኮ ቤት ነው ያለው። አዎ መጥቷል። እኔ የጠራኋቸው። እሺ እስከ አፍጥር ይቆያል? አዎ አፍጥር ሊያፈጥሩ ነው ከኛ ጋር የመጡት። ወይኔ ጉዴ! ወይኔ ጉዴ! ወይኔ ጉዴ! እሺ ምን አባቴ ነው የማቀርበው? ምንድነው የማቀርበው? እሺ ያደረ ሽሮ ብቻ እኮ ነው ያለው። እሺ እሱንስ እንዴት ብዬ ነው የማቀርበው? ምን ይሆናሉ? ያሳፍራል እኮ አህመድ። ያሳፍራል? የምርሽን ነው? ቅድም እናቴ ትመጣለች ስልሽ ምንድን ነው? ችግር የለውም ያደረው ሽሮ አለ እሱን አሙቅና ስጣቸው ስትይ አልነበረ? ወይኔ ወይኔ ተዋረድኩ፣ ወይኔ ተዋረድኩ፣ ወይኔ ተዋረድኩ። እሺ ምን አባቴ ነው የሚሻለኝ? ኧረ አህመድዬ እባክህ ቅድም ያልከውን የስጋ ብር እንኳን ወይ ስጠኝ ወይ ሄደህ ግዛልኝና ና። የስጋ ብር ምን ማለት ነው? ምን ማለት ነው? ቆይ አንቺ ስታስቢው የኔ እናት ለስጋ አልታደለችም? ያንቺ አባት ሲሆን ነው ስጋ ምናምን የሚያምር? ኧረ አህመድዬ ለዛሬ ቀበረኝ። እነሱን ይሉ። ኧረ አህመድዬ ለዛሬ ቀበረኝ፣ ለዛሬ ብቻ። ኧረ አህመድዬ እባክህን ቀበረኝ። ምን ልክበርሽ እንዴ? እሺ ምንድነው የማቀርበው? ቢያንስ የቅድሙን ስጋ ያልከውንና ኩኪሱን ገዝተህልኝ ይዘህልኝና እባክህ። ምን አልሽ? የቅድሙን ስጋና ኩኪስ? አዎ የምርሽ ነው? ቆይ አንቺ ትንሽ ህሊናሽን አወቅስሽ? እስኪ ንገሪኝ፣ ህሊናሽን አወቅስሽም ወይ? ቅድም ያ ሁሉ ነገር ስትናገሪ ቆይተሽ፣ ቅድም ያ ሁሉ ነገር ስለ እናቴ ስንት ነገር ስታወሪ ቆይተሽ፣ አሁን ግን አባትሽ እንደሆነ ስታውቂ ስጋ ገዝተና ስትይ ትንሽ ህሊናሽን ትንሽ አወቅስሽም? አህመድ እባክህ ቅበረኝ ለዛሬ እንኳን። ቢገባሽ ትሰሚያለሽ? ቢገባሽ አንቺን ለማስደሰት ነበር አባትሽ ሳያውቁ ቢገባሽ አንቺን ለማስደሰት ነበር። አንቺ ሳታውቂ አባትሽን እዚህ አምጥቼ አንቺን ለማስደሰት ያሰብኩት። ግን አንቺ እና መጀመሪያ አባትሽ ነው የሚመጣው ለምን አትለኝም? ለምን እልሻለሁ? እኔና አንቺ እኮ ስንጋባ በትዳር ብቻ አይደል የተሳሰርነው? ቤተሰቦቻችንም አብረው ተሳስረዋል። ያንቺ ቤተሰብ የኔ ቤተሰብ፣ የኔ ቤተሰብ ደግሞ ያንቺ ቤተሰብ ጭምር እንደሆነ ነበር እኔ ማስበው። ያን ደግሞ ደጋግሜ እየነገርኩሽ ነበር። በቃ እሺ አጥፍቻለሁ እኮ። አላደርገውም። አጠፋሁ እኮ አልኩ እኮ። ይሄ ስራሽን እንደውም እንዲያውቁልሽ ፈልጋለሁ አባትሽ። ኧረ አህመድዬ እባክህ ለዛሬ እንኳን አታዋርደኝ እባክህ። ጨርሻለሁ። እሺ በቃ ይቅርታ በእናትህ እባክህን። ለአሁን ብቻ የቅድሙ የስጋ ብርና ሄደህ ፍራፍሬው ምኑን ገዛዝተህ ይዘህልኝ ና እባክህን። አላደርገውም። እሺ እኔ ገዝቼ ልምጣ፣ ብር ስጠኝ። የለም አያስፈልግም። ነው አና እኔ እፈልግሻለሁ። አንተም ና አህመድ። እንደዚህ አይነት ጉዴን ተሸክሜ ነው ለካ የምኖረው። የራሷን ቤተሰብ ወዳ የሱን ቤተሰብ በዚህ ልክ እያነወረች አብሯት እንዲቀጥል መፈለግ ምን የሚሉት ነገር ነው? ሀናን ነይ ነግም በጣም ነው አንገቴን ያስደፋሽ። በጣም አንገቴን ያስደፋሽ። አዋርደሽኛል። ምን ማለት ነው? ቆይ እስኪ ንገሪኝ። የሱን ቤተሰብ ተጸይፈሽ እሱን ወደሽ ይሆናል እንዴ? ምን ነው በዚህ ልክ አፈር ቆፍረሽ ቀበርሽ?
የጀማል ልጅ እንደዚህ ናት ተብሎ መባል አለበት? እስቲ ንገሪኝ፣ ምን አይነት ነገር ነው የሰማሁት? አባትሽ የሌለ መስሎሽ ነው እዛ ጋር የማይሆን ነገር ስትቀባጥር የነበረው? ቆይ አባትሽ እንደሚመጣ አላወቅሽም? እናቴ ትመጣለች፣ እናቴ ስለምትመጣ ለእናቴ የሚሆን እንግዳ ናት፣ ስጋውንም አትክልቱንም ብስኩቱንም ምኑንም አዘጋጂ ብሎ እንደሚስት ታዘዘሽ። አንቺ አሻፈረኝ። ምን ሲደረግ? ያንተ እናት ለኔ እናት አይደሉም። አንተ እናትህን ስለምጠላቸው ለእናትህ ስጋ አይገባቸውም። ፍርጅ ያደረ የምንድነው ሽሮ አሞቅ ያቀርባሉ የምትዩ ምን ማለት ነው? ለኔ ስጋና አትክልት ፍራፍሬ አቅርበሽ ለሱ እናት ሽሮ ማቅረብ ምን የሚሉት ነገር ነው? እስኪ ቆይ ንገሪኝ። እኔ አባትሽ እንደሆንኩኝ ሁሉ የሱ እናት እናትሽ አይደሉ? የሱ አባት አባትሽ አይደሉ? ምን ሲደረግ ነው በዚህ ልክ አንቺ የዘቀልሽና የወረድሽው? ሰው እኮ በትዳር በጋብቻ ሲጣመር ሁለታችሁ ብቻ እኮ አይደለም ተጋብታችሁ የምትኖሩት። በእናንተ መሀል ልጅ ይወለዳል። ልጅ ሲወለድ ሁለት ቤተሰብ የበለጠ ይተሳሰራል። ይሄንን የትስስር ገመድ እኮ ነው አንቺ ልቁረጥ የምትዩ። ሰው መቼም እናንተ አብራችሁ ተጋብታችሁ እንደምትኖሩ ሁሉ ደስታ አለ፣ ሐዘን አለ። በደስታና በሐዘን ትገናኛላችሁ። ያኔ ፊትሽን አጨፍግገሽ እናቱን ስለምጠላ ብለሽ ፊትሽን አጨፍግገሽ ፊትሽን ክስክስ አድርገሽ እየገላመጥሽ ልታያቸው ነው? ምን ስላደረጉ ነው በዚህ ልክ ልብሽ በጥላቻ የታወረው? ስላላዳመጥከኝ እኮ ነው። ብታዳመጠኝ እኮ ጥሩ ነው እኮ። ምንድነው ምክንያትሽ? ንገሪኝ። ይኸውልህ አባቴ፣ እኔ ከጨዋ ቤተሰብ የተወለድኩ ልጅ ነኝ። እሱንም ማሳየሽኝ እኮ አይደለም አባቴ። እነሱ ደግሞ በቃ እኔና ባሌን ለመለያየት ብዙ ጥረት ያደርጋሉ። እኔ የዛኔ ሶሻል ሚዲያ ላይ የምለቃቸው ነገሮች በዘፈንና በነሽዳ ድብልቅ ስለነበረ እቺ ልጅ ለ10 ወንድ የምትገለፍጥ ናትና አትሆንም፣ እሷ ለትዳር የምትሆን ሰው አይደለችም ብለው እሱን ከሌላ ሴት ጋር ሊድሩት ብዙ ጊዜ ሞክረዋል። ሶሻል ሚዲያ ላይ ቲክቶክ ላይ ፌስቡክ ላይ ዩቲዩብ ላይ እየዘፈንሽ የምትለቂያቸውን ቪዲዮዎች አይተው ለልጃችን እቺ ልጅ አትገባም ማለታቸው ትክክል ናቸው። በእነሱ መስፈርት ትክክል ናቸው። ውስጤን ገብተው ከታዩት ለምን ይፈርዱብኛል? እሱንም ካልሽ እናቴ ከዚህ በኋላ ይሄ የተባለውን ሶሻል ሚዲያ በሙሉ እርግፍ አድርጌ እተዋለሁ። እባኮትን ይሄንን ትዳር እፈልገዋለሁ ብለሽ እናትየውን ማግባባት የሚኖርብሽ አንቺ። ብያለሁ፣ ስንቴ ለማግባባት ሞከርኩኝ። እነሱ ግን እሱን ከኔ ለመነጠል ብዙ ጥረት የሚያደርጉት። እኔ እሺ ምንድነው የማደርገው? ለምን አትረዳኝም አባት? እሱን እኮ ለሌላ ሴት ሊድሩት ነበር፣ እኔ ስለማይፈልጉኝ፣ እኔ ስለማይወዱኝ እነሱ ማለት ነው። ማንም ሰው ለልጁ ጥሩ ሰው ነው የሚፈልገው። እሺ እኔ ጥሩ አይደለሁም? ክፉ ሆኜ ነው? በሳቸው እይታ ጥሩ አይደለሽም። ይሄንን ደግሞ አስተካክላለሁ፣ ካሁን በፊት የነበረኝን ታሪኬን ቀይራለሁ ብሎ ይቅርታ ጠይቆ ወደ ህይወት መግባት ሌላ ነገር። ህይወት ውስጥ ከገባሽና እሱ አንቺን መርጦ አብሮ ህይወትን መኖር ከጀመረ በኋላ ግን እናትየውን በጥላቻ አይን መመልከት ምን የሚሉት ነገር ነው? እሱም እናቱን ሳትወጂለት እናቱን ሳትፈልጊለት ከአንቺ ጋር የመኖር ምንም ፍላጎት የለውም። ይሄንን እንድታቂ። ይኸውልህ አህመድ፣ ልጄ ልጅ ናት፣ አጥፍታለች። ልጅ ናት አጥፍታለች ብለህ አንተም ነገሮችን በይቅርታ ለማለፍ እናትህን ለማስረዳት ይሄን ነገር እናስተካክላለን ብለህ እንዳባወራናት ይሄን ነገር ለማስተካከል ብትሞክር ደስ ይላል። መቼም ልጅ ናት፣ እንደ ልጅ አጥፍታለች። የልጅ ልብ ነው ቂም የሚይዘው። አንተ ደግሞ
ይህንን ነገሯን እንደው ለማስተካከል ለመቻል ሞክር። አቃሉ ይከብዳል። እናትህን ጠልታ ካንተ ጋር በትዳር ህይወት ውስጥ ትኖራለች ማለት በጣም የሚከብድ ነገር ነው። እስከዛሬም ታግሰሃት መቆየት በራሱ ያንተን ትልቅነት ነው የሚያሳየው። አላህም እኮ ኒካህን በሴቶች እጅ አለማድረጉ ይሄ ትልቅ ጥበብ አለ። ምክንያቱም የዚህን ያህል እናትህን ጠልታ ካንተ ጋር ለመኖር ያላትን ፍላጎት መቼም መገመት አቅተኝ። ስለዚህ ይቺ ሴት ነገ ከነገ ወዲያ ትለወጣለች። እኔ ጋር ያለው ፍቅር አይጥፋ እንጂ ነገ ከነገ ወዲያ ትለወጣለች፣ ታስተካክላለች። በፍቅሬ አሸንፊያት እናቴንም እንድትወድ አደርጋለሁ ብለህ ችላት ታግሳት ነው እንጂ ከዛሬም ይሄ ትዳር እናትህን ጠልታ እናትህን ተጸይፋ በዚህ ልክ ይሄ ትዳር ይቆያል ብዬ ማለት መገመት ይከብደኛል። ጋሺ እኔ በጣም ነው የምወዳት። እሷን ለማስደሰት ብዬ ነው እሷ ሳታውቅ ለእሷ ሳትነግሯት ነው ብዬ በድብቅ የነገርኳችሁ። ቅድም በስልክ ስታወሩ እየሰማኋችሁ ነበር። በቃ እንግዲህ ይመጣል ሰርፕራይዝ አለ ብዬ ነገርኳት። ከዛን ካልነገርከኝ ብላ ስታስጨንቀኝ እናቴ እንደሆነች ስነግራት ያ የነበረው ደስታዋ ያ የነበረው ፈገግታዋ እንዳለ ድብልቅልቅ ብሎ ትላንት የተረፈ ሽሮ ወጣልና እሱን አሙቀህ ስጣት አለች። ጋሺ የምርን ነው ማለት እስካሁን ድረስ ተጋብተን እስካሁን አብረን ባለንበት ድረስ ለእናቴ የምትሰጣት ክብር እርሶኔን ለምሰጠው ክብር እንኳን ቅንጣት ያክል ሩቡን እንኳን አስጣት እና እንዴት ብዬ ነው ከእንደዚህ አይነት ሰው ጋር በፍቅር አብሬ በትዳር ተሳስሬ አብሬ የምቆየው? አይና ሰው እኮ ስንጋባ ወጣችን ብቻ አይደለም አይደል የተሳሰርነው። ቤተሰቦቿ ቤተሰቤ የኔን ቤተሰብ ደግሞ የሷ ቤተሰብ ጭምር እንደሆነ ነው አይደል እንዴ የማስበው። ይሄን ደግሞ ደጋግሜ ነግሬያታለሁ። የዚህን ያክል እናቴ ለምን እንደምጠላት እንኳን ምንም ሊገባኝ አልቻለም። ቅድም እንኳን እርሶ ከመምጣታችሁ በፊት እንኳን ስለመጣሽ እንኳን መጣሽ ብዬ አዘገጀት ይስላም እንኳን ምን አይነት ስሜት እንዳሳየችኝ አይታችኋል አይደል? አይመለከተኝም፣ አያገባኝም። ከፈለክ ያደረሽው አለ እንጀራ አንጥፍላችሁና ስጣቸው ምናምን ስንት ነገር ስትናገር ነበር። አህመድ በእርግጥም እናትህም እቺ ልጅ እንደ ልጅ ነይ አጥፍተሻል፣ እኔ የማልወደው ነገር ነው ሶሻል ሚዲያ ላይ እንደፈለግሽ በዘፈን እየጨፈርሽ ሶሻል ሚዲያ ላይ መታየት ትክክል አይደለም ብሎ ቀስ ብሎ ቢመክሯትና እንድትመለስ እድል ቢሰጧት መልካም ነው። ነገር ግን ያንን ባለማድረጋቸው እኔ በሳቸው ላይ አልፈርድም። ምክንያቱም ማንም ቤተሰብ ልጁ መልካም ህይወት መልካም ትዳር እንዲኖረው ነው የሚፈልገው። ማንም ቤተሰብ ልጁ ከማይሆን ሰው ጋር እንዲጣመርበት አይፈልግም። ለማንኛውም ይሄን ያህል ጊዜ ታግሰ ስለምትዋደዱ ቆይታችኋል። ለማንኛውም አሁን ቤት ውስጥ ሁሉ ነገር ተዘጋጅቷል። እኛ ቤት አፍጥር ምንም የጎደለብን ነገር የለም። አንድ ላይ እዛው ነው ቤት ሄደን አንድ ላይ እናፈጥራለን። እናትህንም እዛው ከአባት ጋር አንድ ላይ ቤተሰብ ጠርተህ እንደ ቤተሰብ ጥሩ ጊዜ እናሳልፋለን። በዛውም ለይቅርታና አውፉ ለመባባል አመቺ ይሆናል። ደግሞ ረመዳንን እንዲህ ቂም ቋጥሮ ልብ በጥላቻ ተሞልቶ ቢጾም ተቀባይነት ያለው ይመስልሻል? ታዲያ ምንድነው ያንቺ መራብና ከውሃ መከልከል ምንድነው ጥቅሙ? እሺ ለማንኛውም ረመዳን ነው ብዙም አናወራ። አሁን ተነሱና ወደ ቤት እንሂድ። አንተም ቤተሰቦችን ደውለህ አፍጥር ዛሬ ጀማል ቤት ነን ጀማል ይፈልጋችኋል ብለህ ሁሉንም ቤተሰብ ጥራልኝ። አንቺም በዛው አጠፋሽውን ጥፋት ዛሬ ጠብር ግፍ ብለሽ አስተናግደሽ እናትየውን ይቅርታ ጠይቀሽ ትክሻለሽ። ወሉ ሰላም አለይኩም። ለማንኛውም እናንተ ቆዩና ተነጋግራችሁ ሊሆን ነገር
አቤል ግራፊክስ የተለያዩ ላይን ሳቢ እጅግ በጣም ጥራት ያላቸውን የግራፊክስ ስራዎችን በመስራት በሰፊው ለህዝብ ተደራሽ ሲሆን የተለያዩ ሎጎዎችን፣ የተለያዩ ቢዝነስ ካርዶችን፣ ስቲከሮችን፣ የሰርግና የምርቃት ካርዶችን ዲዛይን ከማድረግ በተጨማሪ ዩቲዩብን ጨምሮ የተለያዩ ሶሻል ሚዲያ ተምኔሎችን በጥራት እንሰራለን ይሉታል አቤል ግራፊክስ። በስልክ ቁጥሮቻችን መደወል ከፈለጉና ማሰራት ከፈለጉ በ0919 84 76 51 ወይም ደግሞ በ0717 84 76 51 ብለው ይደውሉልን። አቤል ግራፊክስ የልብ የሚያደርስ